ቀደም ብለን እንዲሁ በተባራሪ ወሬ የሰማነው ቢሆንም አሁን ግን በግልጽ በዚህ ምክክር ኮሚሽን ያዘጋጀዋል በተባለው አንድ በአንድ እሱን የምክክር ኮሚሽን ዝግጅት ነግራችኋለሁ። እዛ ሮብ ይጀምራልና ለአንድ ወር ይቆያል። የሐሳብ ሰብሳቢ የአጀንዳ ሰብሳቢ ተብሎ የተቀመጠው እነዚህ ያደርጉታል ከተባሉት አጀንዳዎች አንዱ አማራ 4 ክልል ላይ መሰንጠቅ ነው። ይሄ ለአማራ ክልል ህዝብ መርዶ ሊሆን ይችላል። በእርግጥ የአማራ ወጣቶች መሳሪያ አንግበው መሳሪያ ይዘው ወጥተው እየታገሉ ነው የሚገኙት። ጠላት ብለው የፈረጁት የህልውናቸው ፈተና የሆነው የአብይ አህመድ ስርዓት ለማንበርከክ እየታገሉ እንዳሉ ፋኖች እናውቃለን። ነገር ግን አማራ ክልል በ4 ቦታ ለመሰንጠቅ እንደ አጀንዳ ርቃቂዎቹ አጀንዳ ብለው ይዘውታል። ይህንን ከራሳቸው ከአማራ ታጋዮች የሰማነው ነው። ምክክር ኮሚሽን ውስጥ ካሉት ማለት ነው። የፖለቲካ ታጋዮች እንበላቸው አማራ በ4 ቦታ ላይ እንሰነጥቀዋለን ሲሉ ወሎ፣ ጎጃም፣ ጎንደርና ሸዋ የሚባሉ 4 ክልሎች ያቋቁማሉ። 4ቱም ክልሎች በቅርብ ጊዜ እውን የሚሆኑ ናቸው ብለው የያዟቸው እንደሆኑ ነግረውናል። ነገር ግን ጥያቄው የገባው በፌዴሬሽን ምክር ቤት ውስጥ የቆየ ጥያቄ ቢሆንም ይሄ እንደ ጥያቄ ይነሳ የህዝብ ጥያቄ ነው ብለን እንተገብረዋለን ብለው አማራ ክልል በ4 ቦታ ይሰነጥቋታል በቅርብ ጊዜ ነው ይህንን ያሉን። ይሄ በጣም የሚያሳስበው ምን መሰላችሁ? ለምሳሌ ወሎ ቀደም ብሎ አብይ አህመድ ከሱ አጠገብ ሆነው ሲሰሩ የነበሩ ሰዎች እንደሆኑ ጥያቄው አቅራቢዎቹ እና የተመረጡ ሰዎች ይህን አጀንዳ ልክ የወልቃይት አስመላሽን እየተባለ ይመደብ እንደነበረ ልክ እንደዛ የወሎ ሰዎች ቀድመው ተመድበዋል። ጎጃም ምናምን እያለ ሲናገርም ዛሬ ሰምታችሁታል። ትንሽ ቆየት ብዬ አሳያችኋለሁ ቪዲዮን። የጎንደርም እንደዛ የሸዋም እንደዛ ይዘዋል። ኦልሬዲ ሰዎች ተመርጠዋል። ይህንን አጀንዳ ክልል መሆን አለብን ብሎ የሚያቀርቡ ሰዎች ተለይተው ተቀምጠዋል ማለት ሴራው ከባድ ነው። ይሄ ደቡብ ክልል የደቡብ ብሔር ብሔረሰቦች እና ህዝቦች ክልል ይባል የነበረው አሁን በ4 ክልል የሆነው ክልል የዛ ታሪክ እንዲከተል ነው እየተደረገ ያለው ማለት ነው። የአማራ ክልል ማለት አሁን እየወጡ ያለው 4 ጥያቄዎች አማራ ክልል በ4 ከሰነጠቁት ይህንን የሚያደርጉበት ምክንያት አላቸው። እኛ ቀደም ብለን ደቡብ የተሰነጠቀበት ምክንያት እየተናገርን ነበረ። ግን ይህንን የሚያደርጉበት የራሳቸው ምክንያት አላቸው። ለምንድን ነው ደቡብ ክልል በ4 ክልሎች ያደረጉት? ለምሳሌ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብና የድሮ ስም ይዞ እየቀጠለ ያለው ደቡብ ብሔር ብሔረሰቦችና ህዝቦች ክልል የተባለው ክልል 4 ክልል ያደረጉበት ምክንያት ወዶ አይደለም። ይህንን ያልገባው ከሆነ ኢትዮጵያዊ ምናልባት በተኛበት የሚቀበር ነው የሚሆነው። ይሄ አይገባኝም እያልከው ያለው እስኪመጣ ድረስ እግሬ እስኪቆርጠኝ ድረስ ክልሎች ብሎ 4 ቦታ ላይ እስኪቆራርጣት ድረስ አማራ ክልል እጠብቃለሁ የሚል ሰው ካለም እንግዲህ ያየ እስኪቀበር ድረስ እየጠበቀ ነው ማለት ነው። እውነታው አሁንም ነግርህ ነው። ደቡብ ክልል በ4 ክልል የተሰነጠቀበት ምክንያት ልንገርህና አማራ ክልል ለምን እንደዛ እየተደረገ እንዳለ ታውቋል። ለምን ደግሞ ወልቃይት እስከመቼ እንደሚይዙት ፌደራል መንግስት ምዕራብ ትግራይ እስከመቼ ከራሱ ስራ አድርጎ አሁን እያደረገ እንዳለ እንደሚይዘው በደንብ አድርጌ እነግርሃለሁ። አሁን ካልኩት ጋር አያይዤ ማለት ነው። መጀመሪያ የደቡብ ክልል ነው ፕላናቸው ትልቅ ኦሮሚያን መመስረት የኩሽ ምድር ብለው እነሱ የሚነግሱባት መሰረቷት ተብሎ አብይ አህመድ በእውንም ሲሞትም የሚጻፍለት የሚነገርለት የሚዘፈንለት የሚጨበጨብለት ብቻ እንጂ ህዝቡ ምን ያክል ጥቅም አገኘ የሚለው የሚያገባው አይደለም። እና ደቡብ ክልል 4 ቦታ ላይ ሲሰነጥቃት ለአሲሚሌሽን ለማዘጋጀት ነው። አሁን ሲዳማ ድሮ ደቡብ ተብሎ በሚታወቀው 4ቱም ክልሎች አንድ ላይ በነበረበት አጋዥ ረዳት በነበረበት ጊዜ
ተጋግዘው ከኦሮሚያ ጋር ተፋልመው ማንነታቸው ክብራቸውን መጠበቅ ይሻላቸዋል? ያ ይቀላል ወይስ አሁን ሲዳማ ብቻ ያቺ ተቆርጣ የወጣችው ሲዳማ አነሰች እንጂ አልጠነከረችም፣ አልተለቀችም? ስለዚህ ደቡብ ለምሳሌ ገና እኮ ራሳቸው ግቡ ሳይሏቸው ርስቱ ይርዳው ያለው ሰምታችሁታል። ምንድን ነው ያለው? ቃል በቃል ከዲያስፖራ ጋር ሲያወራ አሁን እውነት ለመናገር አለ አሁን ከኦሮሚያ ጋር ከመስራት ውጪ ሌላ አማራጭ የለንም ነው ያለው። ስለዚህ 4 ክልል ላይ ሲያደርጉት ደቡብ ብሔር ብሔረሰቦችና ህዝቦች ክልል የነበረው 4 ክልል ላይ ሲያደርጉት ኦልሬዲ ለአሲሚሌሽን አዘጋጅተውታል። ተወደደም ተጠላም ከኦሮሚያ ጋር ከመስራት ውጪ ሌላ አማራጭ የለንም የሚሉ ለአሲሚሌሽን የተዘጋጁ አድርጓቸዋል። ወደዱም ጠሉም። ጋምቤላ ሲኬት ትንሽ ነች። ኦልሬዲ የኦሮሞ ነጻነት ሰራዊት ተቆጣጥሯታል። ቤንሻንጉል ስትሄዱ 50+1 ደርሰናል እያሉ ነው ራሳቸው። አሁን ቀደም ብለው ነግረውናል። 35% ነን ሲጀምሩ ማለት ነው። ሽመልስ ሲመረጥ ጊዜ የነገረን ነው። 35% የቤንሻንጉል ህዝብ ኦሮሞ ነው። 50+1 ከደረስን 51% ከደረስን ፓርላማ ክሌም እናደርጋለን። ቤንሻንጉል ባይ ዲፎልት ወስደነዋል። መተከል ነው ምናምን ነው እያልክ መፈከር ያኔ ይቀራል ይላል። ይህንን አድርገውታል። የደቡብ ክልል ከጨረሱ አዳክመውታል። ኦልሬዲ ክልሉ ተዳክመዋል። ኦልሬዲ ጋምቤላ ከጨረሱ፣ ቤንሻንጉል ከጨረሱ ከዛ በኋላ የሚቀረው አማራ ነው። ዛሬ የተናገረው ትግራይና አማራ ያጣላ መስሏቸዋል ሰዎች። ትግራይና አማራ በማጣላት አይደለም፣ ለማጣላት አይደለም፣ ለማጣላት ብቻ አይደለም። ኦፍኮርስ ትግራይና አማራ ማጣላት አንዱ ከአጀንዳዎቹ አንዱ ነው። ግን እሱ ብቻ አይደለም። ቃላቶቹ ተመልከቱ ምን እያለ አማራም ራሱ እየነጣጠለ እንዳለ። በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። አየህ አማራ ይሄ ደብረ ማርቆስ ኤርፖርት ምርቃት ነው። አማራ ተጨፈጨፈ ተብሎ የአማራ አብያተ ክርስቲያናት አማራ አልነበረም በጊዜው። በእርግጥ በዛ አካባቢ ያለው ይህንን ህዝብ የሚያመልክባቸው አብያተ ክርስቲያናት ድርቡሽ መጥቶ እየጨፈጨፋቸው ነው ተብሎ አፄ ዮሐንስ ሄደው አንገታቸው ሰጡበት እንጂ ተሰውበት እንጂ ተሰውለት እንጂ አማራን ጨፍጭፎ አያውቁም። ይሄ አፄ ዮሐንስ በአፄ ዮሐንስ ጊዜ ምን እንደደረሰበት ያውቃል። ይህንን እችን ቃል ትግራይና አማራ ማጣላት ነች። የአማራ ወጣት መንቃት ይኖርበታል። የአማራ ህዝብ መንቃት ይኖርበታል። አፄ ዮሐንስ ሲነካ አይወድም ክርስቲያን። አፄ ዮሐንስ ሲነካ አይወድም እስላም። አፄ ዮሐንስ ሲነካ አይወድም ኢትዮጵያዊ። እውነተኛ ኢትዮጵያዊ ከሆነ አፄ ዮሐንስ ማለት በባዕድ ያልተደፈሩ፣ ለባዕድ ያልተንበረከኩ፣ ኢትዮጵያ እንደ ኢትዮጵያ ባዕዳውያን ሳይነኳት ለባዕድም አንበርክከው በስልጣን ዘመናቸው አንድም የባዕድ ኃይል የኢትዮጵያ መሬት ሳይረግጥ በክብር ያለፉ መሪ ናቸው። አፄ ዮሐንስን የሚያክል መሪ አላገኘችም በጊዜው ያኔ ማለት ነው። የመለስ ዜናዊ ታሪክ የመለስ ዜናዊ ትልልቅ ስራዎች እያፈነ ለራሱ ለመውሰድ እየሞከረ እንዳለው ምኒልክ ያደረጉት እንደዚህኛው ባንዳ ነው። ምኒልክ እንዳሁኑ ባንዳ የጊዜው ባንዳ ነበሩ። በምላስ በምናምን እያሉ በሴራ እያሉ የአፄ ዮሐንስን ታሪክ ሊወስዱ ሞከሩ። ታሪክ ራሱን ይደግማልና ይሄ ባንዳ የመለስ ታሪካዊ ስራዎች፣ የመለስ ተአምራዊ ስራዎች፣ ዓለም ያደነቃቸው ስራዎች ለማቆሸሽ እዚህም እዛም እያለን አልሆነለትም። ለጊዜው አፄ ምኒልክ ሚዲያ አልነበረም። በየጊዜው አፕዴት የሚያደርግ ከጫፍ እስከ ጫፍ የሚያዳርስ አልነበረም። አንፎርቹኔትሊ ግን አሁን አብይ አህመድ የመለስ ሌጋሲ ለመውረስ በሚያስብበት ጊዜ ሚዲያ ተፈጠረና ከጫፍ ጫፍ ያለው ህዝብ የትኛው በማን እንደተሰራ ማን ምን እንደሚያደርግ በተግባር እያሳየ
የአፄ ምኒልክ መንገድ ተከትሎ እየሄደ ያለው ባንዳ እንዳይሳካለት አድርገዋል። አሁን ትግራይና አማራ በአፄ ዮሐንስ ይጣላሉ ብሎ ማን ይሙትና ለስንት ዘመናት በቤተ ክርስቲያንም ጭምር እየተሰበከ የነበረው እየተነገረ የነበረው የአፄ ዮሐንስ ገድል የአፄ ዮሐንስ ታሪክ በዚች የጫጩቶች መድረክ በዚች የአብይ አህመድ መሰል ጫጩቶች የሚናገሩባት ማለት ነው። በዚች መድረክ ተናግሮ ህዝብን ሊቀይር ነው። የአማራ ያ ታላቅ ህዝብ ሊቀይር ነው፣ ሊያሳስት ነው። አማራና አፄ ዮሐንስ አማራና ትግራይ ተለያይቶ አያውቁም ነበር። አጋጣሚ ሆኖ እንደዚህ አይነት እኩይ ምግባር ያላቸው ሰዎች ወደ መሪነት ሲመጡ የተወሰነ አሳስቶ የትግራይ ህዝብ እንዲጨፈጨፍ አድርጓል። እውነት ነው። ነገር ግን የአፄ ዮሐንስ ታሪክ ማበላሸት አይችልም። አማራና ትግራይም ማጣላት አይችልም ነው። እያንዳንዱ ኢትዮጵያዊ እንዴት ንቆት እንደሚሆን እኔ በደንብ በቀላሉ ይገባኛል። ተመልከቱ። ከዚህ ቀጥሎ የሚለው ግን አሁን ካልኳችሁ አማራ በአራት የመሰነጣጠቅ ዓላማው በቅርብ ጊዜ አሁን ምክክር ኮሚሽን በሚባለው በሚያዘጋጀው መድረክ ሮብ በሚጀምረው ይነሳል ጥያቄው። የተያዘ በጽሁፍ የተያዘ ጥያቄ ነው እየሰጧቸው ያለው። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ። እዚህ መድረክ ላይ ምንድነው የሚለው? ለጎጃም አይበጅም ነው የሚለው። ደብረ ማርቆስ ጎጃም ላይ ስለሆነ አይደለም። ጎጃም ብሎ ጎጃምና ሌላ መነጠል ስለፈለገ እንጂ ተወደደም ተጠላም ኃይሌ ተናገረው ሌላ ተናገረው ያለ ግድ ይሄ በምክክር ኮሚሽኑ መድረክ ላይ ተሰሙታላችሁ። ሰዎች ተመድበዋል እንዳልኳችሁ። ልክ እንደ ደቡብ ክልል እንደሚደረግ አማራ ክልል በአራት ክልሎች እንደሚሰነጣጠቅ ሴራው ከባድ እንደሆነ መፍጠን እንደሚኖርብን ለእኛ ብቻ ለእናንተ ብቻ አይደለም እኛም ጭምር ይሄ ሰው ለእያንዳንዱ አናክሶ ኢትዮጵያ የትርምስ ማዕከል ሊያደርጋት እየሄደ እንዳለ መቼም ነጋሪ የሚያስፈልገው አይደለም። ኢትዮጵያዊ አሁን ማንም ኢትዮጵያዊ የደረሰበት ሚስጥር ነው። ስለዚህ መፍጠን ይኖርብናል ነው። የአማራ ወጣት ቶሎ ፋኖን ተቀላቅሎ ህዝቡ ነፃ እንዲያወጣ አንድነቱ አጠናክሮ እንዲዘልቅ ከሆነ ይሄ ሰው ቶሎ መውረድ አለበት። ቶሎ መገላገል ይኖርባታል ሀገሪቱ ከዚህኛው ሰው ብሎ መሄድ እንዳለበት ምንም ጥርጥር የለኝም። ማንም የሚጠራጠር አይመስለኝም ማለት ነው። ይሄ አሁን ምለው ለጎጃም ወሎና የሸዋ እንዳሉ ናቸው። ጎንደር ግን ምዕራብ ትግራይን አጠቃሎ ጎንደር ብሎ አንድ ክልል ሊያደርግ ነው። ለምን? ትግራይና አማራ፣ ትግራይና ጎንደር አሁን እነሱ በሚመሰርቱት አራት ክልል ትግራይና ጎንደር እንዲጣሉ ጸለምቲም እንዳለ ምዕራብ ትግራይም እንዳለ ወደ ጎንደር ያደርግና አንድ ክልል ይለዋል። ስለዚህ ትግራይና የጎንደር ሰዎች እየተጣሉ እየታኮሱ ይኖራሉ። ለምን? ጎጃም ሲወስድ፣ ቤንሻንጉል ሲወስድ፣ ሸዋ ሲወስድ የግድ የትግራይ ህዝብ በጦርነት ማሰር ካልቻለ ለህዝቦች ነፃነት ከመታገል ወደኋላ የሚል ህዝብ አይደለም ትግራዋይ ራሱ ቀና ካደረገ ደግሞ ሌሎች ኢትዮጵያውያን ራሳቸው ቀና ያደርጋሉ። ስለዚህ ማድረግ ያለበት ትግራይ በጦርነት ለማሰር በአገው አካባቢ በአበርገላ እንዳለ የተወሰነ ከተንቤንም ይወስዳል። ከታች ጎንደር ብያቸዋለሁ። ከአበርገለ ከተንቤን ይዞ ወደ ላይ ያለው በሙሉ ወደ ወሎ
ያካልላል፣ ደቡብ ትግራይም ጨምሮ ማለት ነው። እየታሰበ ያለው ይሄ ነው። ይቀደማል ወይ? እናየዋለን አብረን። እነዚህ የነፃነት ኃይሎች አንድ ላይ እየታገሉ ባሉበት አሁን ኦልሬዲ ፋኖም ገብቷቸዋል። ምዕራብ ትግራይ ለምንድን ነው የያዘው አብይ አህመድ? ወዶ አይደለም። ምዕራብ ትግራይ ነው። ምዕራብ ትግራይ ተነስቶ ወደ ጎንደር ስለገባ አብይ አህመድ የሚያገኘው ነገር አልነበረም። እንደው ማለት ጤነኛ ንጉስ ቢሆን ንጉስ ነኝ ስለሚል ጤነኛ መንግስት ቢሆን ኖሮ ምዕራብ ትግራይ አንስቶ ለአማራ ክልል ስለሰጠ አማራ እንደ አማራ ቢዘልቅ ወይ ወደ ጎንደር ስለሰጠ የተለየ ጥቅም ያገኛል ወይም ኢፍትሐዊነት ወደ ፍትሐዊነት ቀየረ ማለት አይደለም። ታሪክ ነው እያበላሽ ያለው። ግን ታሪክ አበላሽቶ የራሱን ታሪክ የራሱን ዓላማ አማራን አፍርሶ ሌላውም አፈራርሶ እያደረገው እንዳለ የኩሽ ምድር የምትባል ትልቅ ወይም ትልቁ ኦሮሞ የምትባል ሀገር ለመመስረት እየሄደበት ያለው መንገድ መሆኑ ማወቅ ይኖርባቸዋል ማለት ነው። ስለዚህ መፍጠን አለብን ብለው ይሄ ነው። ፋኖ ሲገባቸው አሁን ፋኖ ተስማምቷል። የተስማሙት ምንድን ነው? አብይ አህመድ የሚባል ሰው አማራና ትግራይ አጣልቶ ኦሮሞና አማራ አጣልቶ ሌላና ሌላ እንደዚህ ያጋጭቶ የራሱን ስልጣን ለማራዘም አልሆን ካለው ደግሞ ትጠቀማለህ ብሎ ኦሮሞ እንደመጠቀሚያ ይዞ አማራን በትኖ ደቡብን በትኖ ሌላውን በትኖ ትግራይ ደግሞ እየቀጠቀጠ መኖር ይሄ ነው ዓላማው። ስለዚህ መጀመሪያ የጋራ ጠላት ማስወገድ አለብን። መጀመሪያ ምን እንዳለችው ዝንጀሮ ማለት ነው። መጀመሪያንን ካስወገድን በኋላ በጋራ ካስወገድን በኋላ ከዛ በኋላ አማራ ጥያቄ ካለው ትግራይ ላይ በሰላም ይጠይቃል። ትግራይም ጥያቄ ካለው አማራ ላይ በሰላም ይጠይቃል። ሰላማዊ በሆነ መንገድ ታሪክ እያገላበጥን ህግ እያገላበጥን አንድ ላይ ቁጭ ብሎ መሰራት የሚችለው ነገር ነው ማለት ነው። ይሄ ማድረግ ይቻላል። ትግራይ አልውሃ ምላሽ ለማልሞ ምላሽ ታሪካዊ ይዞታዬ ነው ትላለች። ልክ ሌሎቹ እንደሚያሳብዷቸው የሚያሳብደው ስለሌለ ስርዓት ያዝ የሚል ብቻ ስለሆነ በደንብ ጎልቶ ሲወጣ አላያችሁትም እንጂ የትላንት ታሪክ ነው አልውሃ ምላሽ ለማልሞ ምላሽ ማለት። ስለዚህ ይሄ ታሪካዊ ይዞታችን መመለስ አለበት የሚሉ አሉ፣ ፓርቲዎችም ጭምር አሉ። ስለዚህ እነዚህ በምን መንገድ ነው ጥያቄያቸው የሚስተናገደው? ቁጭ ብለን በሰላም ሰላማዊ በሆነ መንገድ በሰለጠነ መንገድ። አማራም ሌላ ጥያቄ ካለው ጥያቄው ሰላማዊ በሆነ መንገድ ማቅረብ ይችላል። ከዛ ውጭ በሆነ ግን በአብይ አህመድ ሴራ በአብይ አህመድ ወጥመድ እገባለሁ የሚል ሰው ካለ ይገባና በወጥመዱ መያዙ አይቀሬ ነው ማለት ነው። በዚህ ነው ቃኝቶት እየመጣ ያለው። ስለዚህ ፋኖች ሲገባቸው ምን አሉ? እኛ የአብይ አህመድ መጋበሪያ አንሆንም፣ የአብይ አህመድ መጫወቻ አንሆንም። ስለዚህ ማድረግ ያለብን ተጋሩ እኛ ጋር የሚያጣላ ነገር የላቸውም። ጥያቄ ካላቸው በሰላም ይጠይቃሉ። መሬታቸው ግን መሬታቸው ነው። ምዕራብ ትግራይ መሬታቸው ነው። ሰሜን ምዕራብ መሬታቸው ነው። ሌላም ካለ አብረን ተነጋግረን እንፈተዋለን። አማራም ጥያቄ ካለው በዚህ መልኩ እንፈተዋለን እንጂ እኛ ለእኛ ተዋግተን የአብይ አህመድ መሳቂያ አንሆንም ነው ያለው። ይሄ ፋኖ ያለው ነው። የአማራ ወጣትም ማመን ያለበት ይሄ ነው። ሌላውም ማመን ያለበት ይሄ ነው። ሌሎች ብሔር ብሔረሰቦች አሁን ወደ ምክክር ኮሚሽኑ እንግባ። ምክክር ኮሚሽኑ 4000 ሰዎች እንሰበስባለን አሉ። ኢትዮጵያ የ120 ሚሊዮን ህዝብ ሀገር ናት። ትግራይ ኤክስክሉድ አድርገን ማለት ነው። የ120 ሚሊዮን ህዝብ ሀገር የአብይ አህመድ አጨብጫቢ የሆኑ 4000 ሰዎች ይሰበሰቡና አንድ ወር ቁጭ ብለው ከሚቀጥለው ሮብ ጀምረው ከነገ ወዲያ ጀምረው ለአንድ ወር ቁጭ ብለው ስለ ኢትዮጵያዊነት ይወስናሉ ይሉሃል። እዛ ላይ የተያዙ አጀንዳዎች ቅድም ያነሳሁት አንዱ አማራ ክልል ጥያቄዎች አሉት። እኛ አንድ ላይ ሆነን አናቅም። ስለዚህ 4 ክልል እንሆናለን። ይህንን ጥያቄያችን ጽደቅልን የሚል አንዱ ነው። ከትግራይም ሄደዋል አሉ። እንደዛ ይላሉ፣ እያወሩ ነው። ከትግራይም መጥተዋል ይላሉ። አሁን ሰምቻለሁ 200
ሰዎች ከትግራይ ይሳተፋሉ፣ ትግራይ ማሳትፋለች መድባለች ብለው ለማውራት ማለት ነው። ያው እንደለመዱት ወሬ ለማውራት እንደለመዱት ውሸት ለመዋሸት የያዙት ከ200 በላይ ከትግራይም እየተሳተፉ ነው ፓርቲዎች፣ ምሁራን እና የህዝብ ተወካዮች መጥተዋል ብለው ሊያወሩ ነው። ትግራይ ማሳተፍ ይቅርና ኢትዮጵያ ከምትባል ሀገር ምንም ነገር እንደሌላት ኦልሬዲ ደምድማለች። ምንም ነገር እንደሌላት ስል ስቴክ የለንም እዛ ማለት አይደለም። ገና የራሳችን ድርሻ ይዘን እንገላገል ይሆናል። ሌላውም ይዞ እንዲገላገል ነው የምንፈልገው። እውነት ለመናገር አንድ ላይ መኖር ይቻላል አይቻልም የሚለው ያው ቁጭ ብሎ ማየት ይቻላል። ነገር ግን ህገ መንግስታዊ ስለሆነ ያ መብታችንም እንዲረጋገጥ እንፈልጋለን። ይሄ ምክክር ኮሚሽን የያዛቸው በጣም አደገኛ የሆኑ ጥያቄዎች ግን አሁን እንደምላችሁ አማራን የመበተን፣ ትግራይን የማድቀቅ፣ ህገ መንግስት የመቀየር፣ ህገ መንግስትም ይቀየራል። ህገ መንግስት ሲቀየር እያንዳንዱ ብሔር ብሔረሰብ ምን አይነት መከራ እንደሚጫንበት ታያላችሁ። እያንዳንዱ ብሔር ብሔረሰብ መከራ ይጫንባቸዋል ስል መከራ ይጫንባቸዋል ማለት ነው። ካሁን ቀደም ባሪያ ተብሎ ይገዙ ነበር፣ ያ ይመለሳል። ብሔር ብሔረሰቦች በራሳቸው ቋንቋ በራሳቸው ባህል ይኮሩ ነበር፣ ይሄ ይጠፋል። አንድ ባህል፣ አንድ ቋንቋ፣ ኦኬ፣ አንድ ኢትዮጵያ፣ አንድ ህገ መንግስት፣ አንድ ባንዲራ ምናምን የሚለው የኃይለ ሥላሴ ይመለሳል ማለት ነው። ከፋፍለህ ግዛ የሚለው ያባላህ ግዛ የሚለው የሚኒሊክ እና አንድ ቋንቋ አንድ ምናምን የሚለው የኃይለ ሥላሴ እናንተው ላይ ይጫናል ማለት ነው። ቤንሻንጉል ነኝ ብሎ የሚከበርበት የሚኮራበት ነገር አይኖርም። ይሄው ነው እየመጣብህ ያለው። ህገ መንግስት ተቀየረ ማለት ህገ መንግስቱ ዩኒታሪ ሲስተም ተደረገ፣ አህዳዊ ስርዓት አደረጉት ማለት አህዳዊ ስርዓት ሆነ ማለት ምን አስቦ ያንን እያደረገ እንዳለ፣ ምን አስቦ አንድ ክልል እያሰፋ ሌላውን እየቆራረጠ እንዳለ በደንብ ሊገባችሁ ይገባል። ሰውየው ይሄ ነው እየሰራ ያለው። ይሄንን እየሰራ ያለው ሰው በጥንቃቄ አለማየት፣ ቀድሞ ታግሎ አለማሸነፍ። ይሄንን አሁን ምን ነግራችሁ ምክክር ኮሚሽን ይበለው ምን ይበለው ማለት ኢትዮጵያ በህገ መንግስት ያልተዳኘች፣ በህገ መንግስት ያልተዳኘ ሰው፣ ህገ መንግስት ያልዳኘው ሰው መስፍን ረአያ የሚባል የሚመራው አንድ ቡድን ይዳኘዋል ብሎ የሚያስብ ሰው ካለና ይሄ ምክክር ኮሚሽን ምናምን እያሉ እየቀለዱበት ያለው ቡድን ለውጥ ያመጣል ብሎ የሚያስብ ሰው ካለ ተሳስቷል። በጣም ለውጥ አይመጣም ብቻ አይደለም ለየራሱ እየተባላ የሚኖር እንደሆነ በእርግጠኝነት ነው የምነግራችሁ። አሁን ከምናያቸው በላይ በጣም አደገኛ የሆኑ ነገሮች እየመጡ እንዳለ ነው የሚታየኝ። ግልጽ ነው። ህገ መንግስት ቀየረ ማለት ኢትዮጵያ በተፈጥሮ ህብረ ብሔር ናት፣ ህብረ ብሔራዊ ሀገር ናት። ኦኬ፣ በልክ ፌዴሬሽን አዲስ ሆኖ አይደለም ወይ ዩኒየን አዲስ ሆኖ አይደለም። ኮንፌዴሬሽን ቢቀየርም ኮንፌዴሬሽን አዲስ ሆኖ አይደለም። ኢትዮጵያ የተለየ ተፈጥሮ ያላት ሀገር ናት። ኢህአዴግ ያመጣው ስርዓት ምንኛ ጠቃሚ እንደሆነ ለኢትዮጵያ የምታውቁት የኢትዮጵያ ታሪክ፣ የኢትዮጵያ ምንነት፣ የኢትዮጵያ ባህል ባወቃችሁ ጊዜ ነው። ስለዚህ ምን እየተደረገ እንዳለ በደንብ በግልጽ የምታዩት ነው የሚሆነው ማለት ነው። ወዴት እየሄድን እንዳለም ማየት ይኖርባቸዋል፣ ማሰብ ይኖርባቸዋል፣ መነሳት ይኖርባቸዋል ለማለት ፈልጌ ነው።